ሜርሲ ሲፈንን በቁጥጥሯ ስር አውላታለች። እስካሁን የነበረን ቆይታ የሰላም አልነበረም። ነፋሶችን ተገንና ጠለል በማድረግ ብዙ የተደበቁ ወንጀሎችን ስታካሄጅ እና ስታራምሽ ቆይተሻል። ወይዘሮ ሰማለንም የገደልሻት አንቺ እንደሆንሽ እንግዲህ አውቃለሁ። ስለዚህ ከኔ ጋር የመስማማት እድሉ በጣም ከፍተኛ ይሆናል። ያቺ አሁን የአጅሪት የወይዘሮ ሰማያት እህት እኔን እዚህ ቤት መንቀራ ለማስወጣት የማትቆፍረው ድንጋይ የለም። ስለዚህ እኔ ደግሞ የወንድሜ ልጅ እዚህ ቤት ጥዬ መውጣት አልፈልግም። እናም ከአሁን በኋላ እኔ የምልሽን እያንዳንዱ ነገር ትፈጽሚያለሽ። ከአሁን በኋላ ያቺ ጀሪ ነፈዝ የሆነች እንግዲህ ሁሉን ነገሬን እያደረጉላት እና እያገዝኳት የምነግራትን እያንዳንዱ ነገር እንዲሁም ደግሞ ታዛኝ እሺ ብላ በቅንነት ስትሰራልኝ ነበረ። አሁን ላይ ግን ነፍሰ ጡር ስለሆነች በጭራሽ እኔን እሺ ብላ ልትታዘዘኝ አትችልም። ስለዚህ አሁን የምመጣው እኔ ወደ አንቺ ወደ ሲፈን ብልጧና ወደ ተማረችው ብልጣ ብልጥ ነው። ጀሪ እንደሆነች ምንም አይገባትም ባሌ ከማለት ውጭ። እናም በመጀመሪያ ደረጃ ይህን ቪዲዮ ለአምነን አሳየዋለሁ። አምነን ካሳየሁት እዚህ ቤት አባሮና መንጥቆ እንደሚጥልሽ እርግጥ ነው። በመቀጠልም እንግዲህ ከዚህ ቤት ያሉ ሰዎች እያንዳንዱ ክስ ይመሰርቱብሻል። ከዛም አልፎ እኔ ቀጥ ብዬ ይህንን ወደ ፖሊስ ጣቢያ ይዞ ሄዳለሁ መረጃውን፣ እናም ትታሰሪያለች። ስለዚህ እኔ የምልሽን እና የማዘሽን እያንዳንዱ ነገር መተግበር አለብሽ፣ ያለዛ ግን እኔ አንቺን አያድርገኝ በማለት እንግዲህ ሜርሲን በጣም ስታስፈራራት ነበር ሲፈንን። ሲፈን ምንድን ነው ያሽቤ በማለት እንግዲህ ቪዲዮውን ብታዩም ቪዲዮ በጣም ለህይወቱ አደገኛና ከባድ እንዲሁም ደግሞ መቀመቅ ውስጥ የሚከታት ስለሆነ አሁን ላይ የሜርስን ድርድሮች ራሱ እሽ ብላ ተቀብላለች። አሁን ሜርሲ ለምንድን ነው ሲፈንን ወደ ፖሊስ ጣቢያ ያልወሰደቻት እና መረጃውን ለፖሊስ ያልሰጠችው? ከዛ ቤት ምን ፈልጋ ነው? በእርግጥም የወንድሜ ልጅ አንድ ነገር ከሆነ እዚህ ቤት ያሉትን ሴቶች እያንዳንዱ ጨርሳችኋለሁ በማለት እንግዲህ ስዝትም ነበረ። ታዲያ እዛ ቤት ያለችበትና የተቀመጠችበት ዋነኛ ምክንያት ምን ሊሆን ይችላል? ምክንያቱም ወይዘሮ ሰማልን እዚች ምድር ላይ ማስወገድ ነበረ። አሁን ላይ የለችም። ነገር ግን በወይዘሮ ሰማል ቦታ ያች እህቷ ስለተተካች፣ እህቷ ደግሞ አሁን ላይ ሜርሲን እዛ ቤት አባራና ወደ መጣችበት እንድትመለስ ለማድረግ የተቻላትን አቅምና እንዲሁም ደግሞ ስራዎችን እያካሄደች ትገኛለች። ሆኖም ሜርሲ እዛ ቤት መውጣት አትፈልግም። እናም እንግዲህ የመጀመሪያ ሀሳቧ ወይም ደግሞ ድርድሬ ብላ እንግዲህ ያስበችው ነገር ምንድን ነው? ሲፈንን ልክ እንደ ብረት እየተጠቀምኩባት እንዲሁም ደግሞ እንደ ምላጭ በእያንዳንዱ መንገዶች እሷ እየጠረገችልኝ፣ እኔ ደግሞ ከኋላ ሁኜ የምፈልገውን ነገር እፈጽማለሁ የሚልም ሀሳብ አላት። በሌላ በኩል እንግዲህ አሁን ላይ በቤሊን እና እንዲሁም ደግሞ በጀሪ መካከል ትልቅ ጦርነት አለ። አሁን ላይ የጀሪ ትክክለኛ ማንነቷ ከዛ ቤት ያለውን ሀብትና ንብረት በራሷ ስም አድርጋ እንግዲህ የራሷ እና የራሷ ብቻ ነው ማድረግ የምትፈልገው። አቶ አምነን ይህንን ጉዳይ አልደረሰበትም። ነገር ግን ቤሊን የጀሪን ጥቅምና የምትፈልገውን ነገር ስላወቀችባት ከዚህ ቤት መጠቅ ያባርሻለሁ በማለት እንግዲህ ቤሊን ጀሪ ላይ ዝታባታለች። ጀሪ ደግሞ እንግዲህ እኔ ጀሪ ነኝ አታውቅኝም፣ እስካሁን ቀስ ብዬ የማናገርሽ አምነን በቁጥጥር ስር ለማስገባት እና የምፈልገውን ነገር ለማድረግ ነው እንጂ እስከ ዛሬ መንጥቅ የነበር መጠለሻ እዚህ ቤት። ስለዚህ አሁን ላይ እኔ ህጋዊ ሚስት ነኝ። ስለዚህ ልታከብርኝ ይገባል እንጂ ከእኔ ጋር እንደዚ አይነት ነገር ልትነካኪ አይገባሽም። እኔ የእውነት የምልሽ ጀሪ አታውቂያትም በማለት እንግዲህ ጀሪ ለቤሊን በጣም ከባድ ውሳኔ ሰጣታለች። ቤሊን ብትሆን እንግዲህ ይህንን ውሸትሽንና ከዚህ ቤት የመጣሽበትን ዓላማ እንዲሁም ደግሞ ከአቶ አምነን ጋር ያለሽን ግንኙነት በአጭር እንደምበጥስልሽ ታውቂያለሽ። አሁን ላይ አንቺ ራሱ ታውቂያለሽ አምነን እንደሚወደኝ እኔን አንቺን በልህና በንዴት ስለመረጠሽ፣ አሁን እንዲሁም ደግሞ ይሄ የእርግዝና በስተት ስለተፈጠረ ነው እንጂ እኔ ቤሊን አይደለሁም መቀማሽ አለው በማለት እንግዲህ እየተፎካከሩ ይገኛሉ። በሶስቶቹ ሴቶች መካከል እንግዲህ ትልቅ ፉክክር አለ። ይህም የውርስና የገንዘብ ጉዳይ ነው። ከዛም በተጨማሪ የፍቅር ጦርነት አለ። ቀጥሎም እንግዲህ ወንጀለኛን ማጋለጥ አለ። እንግዲህ ከነዛ ሴቶች መካከል በዋነኝነት እንግዲህ ወንጀሉን የፈጸመችው ሲፈን ብትሆንም የፍቅር ጉዳይ ደግሞ የሚመለከታት ቤሊን ጦርነቱን ጀምረዋለች። ጀሪ ምንም እንኳን አምነን ጥሩ ሰው ቢሆንም ነገር ግን እሱ ያን ያክል አልመሰጣትም፣ ሀብቱን መሰጣት ከሱ ይልቅ። ሆኖም እንግዲህ ልጇን አሁን ልክ እንደ መሳሪያ እየተጠቀመች የምትፈልገውን ነገር
በስሟ ለማስመዝገብ እየተሯሯጠች ነው ያለችው። በመጀመሪያም ደረጃ እንግዲህ በራሴ ስም ቤት እንድገዛልኝ እፈልጋለሁ። አዲሱ ልጃችን ሲወለድ እኔና አንተ ደስ የሚል ኑሮ መኖር አለብን በማለት እንግዲህ አምነንን ለማሳመን እየሞከረች ነው። አምነን በአሁኑ ሰዓት እኔ ምንም ነገር ማሰብ አልፈልግም ቢላትም እሷ ግን ብዙ ነገሮችን እያምታታችና መንገድ እየጠረገች ነው ያለች። እንግዲህ ለወደፊት ህይወቴ ወይም ደግሞ ሀብቱን የምወስድበት መንገድ ነው ብላ ያሰበችው እንግዲህ ልጇን በመጠቀም ነው። ልጁ በእርግጥ የአምነን አይደለም። ምክንያቱም ከዚህ በፊት የራሷ የሆነ ድብቅ ፍቅረኛ አላት፣ ማንም ማያውቀው። ከዛም አርግዛ ነው እንግዲህ ይህንን ነገር እየፈጠረችው እና እኔ ልጅ አርግዣለሁ ካልኩት በእርግጠኝነት በስም ያደርግልኛል ሀብቱን ብላ እንግዲህ የወሰነችው። በሌላ በኩል እንግዲህ የወይዘሮ ሰምሃል ወይዘሮ ሞርዚና አምነንና ቤሊን አንድ ላይ መሆን አለባቸው። ይች ጀሪ ምኗም አላማረችኝም። ስለዚህ በእርግጠኝነት የኔና የእህቴ አስተሳሰብና አመለካከት እንዲሁም ደግሞ እይታ አንድ ስለሆነ እነዚህ ልጆች እኔ አንድ ማድረግ አለብኝ። ይች ጀሪ የምትባል ልጅማ ከዚህ ቤት መንጥቄ ማስወጣት አለብኝ በማለት እንግዲህ ከራሷ ሰዎች ጋር እንግዲህ እየተመካከረች ትገኛለች። ሆኖም ጀሪን እዛ ቤት ካስወጣቻትም በኋላ ነገሮቹ ይቀሉልኛል ብላ እያሰበች ነው ያለችው። እናም የራሷን ሰዎች እንግዲህ በመደወል ጉዳዩን አንድ በንድ አጣሩልኝ፣ ከጀሪ ዋራ ማን አለ ወይም ደግሞ ከጀሪ ኋላ ከጀርባ እንዲሁም ደግሞ የግራ ጎን የቅርብ ዘመድ ጓደኛ የሚባሉትን እያንዳንዱ አጣሩልኝ፣ ከየት ነው የመጣችው፣ ምንስ ልታደርግ ነው የሚለውን እንግዲህ ትዕዛዝ ሰጣቸዋለች ማለት ነው ለራሷ ሰዎች። ሰዎቹም እንግዲህ በቅርቡ ሁሉንም መረጃ እንደሚያቀብሏት እንግዲህ ነግረዋታል። በሌላ በኩል አሁን ላይ ቤሊን ከአቶ አምነን እንግዲህ እና እንዲሁም ደግሞ ከጀሪ ልጅ አለን ብላ ሰርፕራይዝ ስታደርጋቸው እንግዲህ ጀሪ በደስታ የኔ ልቧ ስብር ብሎ ነበረ። እንግዲህ ይህ ልጅ እንዳለው እንዲሁም ደግሞ ልጅ እንደተፈጠረ በመካከላቸው ካወቀችም በኋላ ወዲያውኑ ምንጥቅ ብላ ወደ ክፍሏ ነበር የሄደችው። በዛ ቀስበት ታዲያ አምነን ተከታትላትም ነበረ። የደበረሽ ነገር አለ ወይ በማለትም እንግዲህ ነግሯታል። ነገር ግን ቤሊን ልቧ እንደተሰበረ ብታውቅም ነገሩን ላለማሳወቅ ደብቅ አድርጋ አይ ምንም ነገር የለም ወደ ክፍል ሄጄ ማረፍ ስለፈለኩኝ ብቻ ነው በማለት እንግዲህ አምነን አሳምነው ወደ ክፍል ሄዳ እንግዲህ ማልቀሷን ተከታትለዋለች። ታዲያ አምነን እንግዲህ ልጅ እንዳለው ሲነገር ያን ያክል ደስተኛ አልነበረም። ምክንያቱም ከደስታው ይልቅ ለቤሊን ስሜትና ሲቆረቆርላትም ነበረ። ቤሊንም እንግዲህ ከሄደች በኋላ እያለቀሰች ነው ያለችው። ከአሁን በኋላ ተስፋ ማድረግ አጉል መጠባበቅ ነው፣ ዘበት ነው። አሁን ላይ እኮ የልጅ አባት ሊሆን ነው። ስለዚህ የኔ ፍቅር ምንም አያደርግለትም፣ መናገር አይጠበቅብኝም በማለት እንግዲህ ለወይዘሮ ዛራ እያናገረቻት ቢሆንም ዛራ ግን ብዙ ተስፋዎችን እየሰጠቻት ነው። ልጅ አለው ማለት ይወዳታል እንዲሁም ደግሞ ዘላለም ይኖራሉ ማለት አይደለም። ስለዚህ አንቺ የምታደርገውን እያንዳንዱ ነገር በእቅድ ተመሪ። መጀመሪያ ላይ ጀሪ የምትባለውን አጋጫትና ከዛም በኋላ አምነንን የራስሽ ማድረግ ትችያለሽ የሚል ተስፋ ሰጥታታለች። ሞርዜናን በበኩሏ ጀሪን እዛ ቤት ለማባረር የምታደርገው ጥረት አለ። በሌላ በኩል ሜርሲና አሁን ላይ ሲፈን ተፋጠው ይገኛሉ። ሲፈን እኔ ያንቺ ታዛዥና ተላላኪ ሆኜ ከዚህ ቤት መቀጠል አልችልም፣ የፈለግሽውን ነገር አምጪ፣ ይህንን ቪዲዮ ከፈለግሽም ለፖሊስ ጣቢያ መስጠት ትችያለሽ በማለት እንግዲህ ከባድ ግብ ግብ ውስጥ ገጥመዋል። ሜርሲ እንዴት አድርጋ ሲፈንን በቁጥጥሯ ስር ልታውላት ትችላለች? የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ